ሰላም ቤተሰቦች እንዴት አላችሁ? ድጋሚ በሌላ አስተማሪ ቪዲዮ ተመልሻለሁ ማለት ነው። ከአማርኛ ፊደል የመጀመሪያዎቹን 6 ፊደሎችን ዛሬ በደንብ እናያለን። ቀስ ብለን ነው የምናየው። እናንተ ደግሞ ይህን ቪዲዮ ደጋግማችሁ በማየት ስታነቡ ደግሞ እስክሪብቶና ወረቀት ላይ እየጻፋችሁ በመለማመድ በቀላሉ አማርኛን ማጥናት ትችላላችሁ ማለት ነው። እንዲሁም እነዚህን ፊደሎች ካየን በኋላ በእነዚህ ፊደሎች የተመሰረቱ ቃሎች አሉ። ስለዚህ እነሱን እናያለን፣ በእነሱ እንለማመዳለን። በተጨማሪም ኦንላይን አስተማሪ ተመድቦላችሁ መማር የምትፈልጉ ተማሪዎች ካላችሁ ባላችሁበት መማር የምትችሉበትን አጋጣሚ ከኛ ጋር መፍጠር ትችላላችሁ። እንዴት ነው? እዚህ ጋር ስክሪን ላይ የሚታያችሁን ስልክ ቁጥር በመያዝ ሴቭ በማድረግ በኢሞ፣ በቴሌግራም እንዲሁም በዋትሳፕ ብትደውሉልኝ እኔን ማግኘት ትችላላችሁ። ባላችሁበት ሆናችሁ ስራችሁን እየሰራችሁ ነጻ ስትሆኑ በሚመቻችሁ ሰዓት በየቀኑ ለአንድ ሰዓት ከሰኞ እስከ ዓርብ ትማራላችሁ ማለት ነው። ለዚህ ደግሞ ተመጣጣኝ ክፍያ ነው የምንጠይቀው። ስለዚህ ደውላችሁ ሁሉም ነገር መሞከር ማየት ትችላላችሁ። ምክንያቱም ኦንላይን ቪዲዮ በማየት ብቻ በአጭሩ ጊዜ ለማንበብ መጻፍ ይቻላል ለማለት ከባድ ነው። ምክንያቱም ጊዜም ስለሚወስድባችሁ፣ ግን ከኛ ጋር በቀላሉ በ2 ወር በ3 ወር ኮርስ ብቻ በመውሰድ በየቀኑ ትምህርታችን በመከታተል ለአጭር ጊዜ ስልጠና በመውሰድ ከኛ ጋር ብቁ መሆን ትችላላችሁ ማለት ነው። እሺ አሁን ወደ ትምህርቱ እንሄዳለን። መጀመሪያ የምናደርገው ምንድነው? እነዚህ የመጀመሪያ ፊደሎችን እንጠራለን። በመቀጠል ወደ ጎን እንጠራለን። ከዛ በኋላ ምሳሌዎችን አንድ በአንድ እናያለን። ይሄንን እንጀምር። እሺ ሀ ለ ሀ መ ሰ ረ ሀ ለ ሀ መ ሰ ረ። እሺ አሁን ደግሞ ወደ ጎን እናነባለን ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ ሃ ሁ ሂ ሃ ሄ ህ ሆ ለ ሉ ሊ ላ ሌ ል ሎ ለ ሉ ሊ ላ ሌ ል ሎ ሀ ይሄኛው ሀ ፊደል እና ይሄኛው ሀ ፊደል ሲጠሩ ተመሳሳይ ናቸው፣ ነገር ግን ሲጻፉ በቅርጽ የሚለያዩ ይሆናሉ ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ መ mu ሚ ማ ሜ ም ሞ ሰ ሱ ሲ ሳ ሴ ስ ሶ ረ ሩ ሪ ራ ሬ ር ሮ ረ ሩ ሪ ራ ሬ ር ሮ ይህን ይመስላሉ ማለት ነው ፊደሎቹ። አሁን ደግሞ ምንድን ነው የምናደርገው? በእያንዳንዱ ፊደል የተመሰረቱ ቃላትን እናያለን ማለት ነው። እሺ አሁን ወደዛ እንሄዳለን። እሺ አሁን ለምሳሌ ሄሎ ይላል። ሄሎ ለምሳሌ ሄ የት ጋር ነች ያለችው ማለት ነው? እችኛቷም 5ኛ ፊደል በዚህ የተመሰረተች ነች። ሄ ሃ ሁ ሂ ሃ ሄ። ይሄ 5ኛ ፊደል። ሎ ስትሉ ደግሞ ሎ የለ 7ኛ ፊደል ለሉ ሊ ላ ሌ ል ሎ እቺ ፊደል። ስለዚህ እችኛቷን ሄ ከዛ ይሄ ሎ ሄሎ ሄሎ ብለን እናነባለን ማለት ነው። እሺ ቀጣዩ ደግሞ እቺ ነች። እቺ ፊደል ማንሽ ማለት ነው? ላ
ለሉ ሊላ አራተኛዋ ፊደል። ቀጣይ ደግሞ እቺ ፊደል ማነች? እቺን ፊደል ከየት እናገኛታለን? እዚህ ጋር ስንሄድ አራተኛዋ ማለት ነው። መ ሙ ሚ ማ። ስለዚህ እቺ ፊደል ኖ ማሳቷን እቺ ነች አይደለ? ሁለቶቹ ይለያያሉ። እቺ አራተኛዋ ማነች? አምስተኛ ሜ፣ ስድስተኛ ም፣ ላ ከዛ ላም ላም ይሆናል ማለት ነው። ይህን በምናይበት ጊዜ እቺ ፊደል ማለት ችኔት ሆነች ማለት ነው። አምስተኛ ፊደል ማን? ሄ ሄ። ይህን ፊደል ያው እዚህ ጋር የሉም ግን ዋ ነች። ዋ ከዛ ን ሄዋን ለማለት ስንፈልግ በቀላሉ እንዲመጻፍ እንችላለን። እሺ ከዛ እነዚህ ፊደሎች ደግሞ እቺ ፊደል ማለት የመ አራተኛው እቺ ነች ማለት ነው። መ ሙ ሚ ማ ማ። ከዛ ይሄ ፊደል ማለት እዚህ ጋር ያለው ለ ከዛ ት ት ት የተ ስድስተኛ ፊደል ት ነች እቺ። ስለዚህ ማለት ማለት የሚለውን ያለን። ቀጣይ ደግሞ ይሄ ፊደል ማለት ስንተኛ ነው? ይኸው ስድስተኛ ፊደል ስ ሰ ሱ ሲ ሳ ሴ ስ ስ። እችኛቱ ደግሞ ከዚህኛው ጋር ተመሳሳይ ነች። ረ ሩ ሪ ራ። ስለዚህ ስ ራ ስራ የሚለውን ያለን። ይቺ ፊደል ከማን ጋር ትመሳሰላለች? አምስተኛ ፊደል ማነች? ረ ሩ ሪ ራ ሬ። ይቺ ፊደል ሬ ነች ማለት ነው። ከዛች ት ነች። ሬ ት ሬት። ከዛ ይቺ ፊደል አሁንም ቼክ እናደርጋለን። ሁለተኛ ፊደል ስለሆነች ረሩ ሩ ነች። ሩ ከዛ ጫ ሩጫ። እስኪ እንድገማቸው። ሄሎ ላ ሄዋን ሄዋን ማለት ማለት ስራ ስራ ሬ ከዛ ት ሬት ሩ ጫ ሩጫ። ይህን ይመስል ነበር ቤተሰብ። ስለዚህ ይህን ቪዲዮንም ለሌላ ሰው እንዲደርስ ሼር በማድረግ ተባበሩኝ ማለት ነው። በተጨማሪም ላይክ ይህን ቪዲዮ ኮመንት ላይም የምትፈልጉትን ነገር ጥያቄ መጻፍ ትችላላችሁ። ይሄ ቪዲዮ ቫይራል እንዲሁም ደግሞ ኮመንት ላይ ማንኛውንም የኢሞጂ ነገር ብትጽፍ ብትልብ ብታስቀምጡልኝ ደስ ይለኛል። መማር የምትፈልጉ ተማሪዎች እንዳልኳችሁ ስልክ ቁጥሬን ሴቭ አድርጋችሁ ብትደውሉ እኔ ማግኘት ትችላላችሁ። ሰላም ሁሉ ከእናንተ ጋር ይሁን። መልካም ጊዜ